ደህና ነህ መድብል? ደህና ነህ ወይ ነው ያልከኝ? ይሄንን እየሰማው እንዴ ነው ደህና ልሆን የምችለው? ቆይ እንዳውም ያችን እባብ አስራ አምጣል። የሚከፈለውን ገንዘብ ከፍለሃል። ቆይ እንደሱ አይደለም መድብል። ለምን ዝም ብለህ ዋጋ አትናገርም? ያልኳት ምንድን ያልከው እንዳልጁ ነው የሚያት አስበሃል? ግን እሷ ልጅ ቀማናቸው ማለት በአንድ ድንጋይ ሁለት ወፍ እንደመግደል ማለት ነው። አንቺ ልጅ ገና ካሁኑ እያስገረምሽ ይመስለኝ። እኔና ብሩኬ እዚህ ላይ ነው ቆንጆ ልጆችን የምንወደው። ኧረ ቅድስት ፈሪ ምን ያሳፍራል? መሀል የተሰረቀችው ነው። የተሰረቀ ተወጃለሽ ማለት ነው። ስለዚህ ዝፈንልኛ። ፕሊስ ሄዱ በእናትሽ። አሁን የመስፈን ሙድ ላይ አይደለሁም። ደግሞ ለማንጎራጎር ሙድ ያስፈልጋል እንዴ? ሌላ ጊዜ ብቻችንን ስንሆን እዘፍንልሻለሁ። አሁንም እኮ ብቻችንን ነን። እኔ ግን ከሀሳቤ ጋር ያለሁት ይሄ ነገር እስካሁን አላለቀም። ሲሳ ዛሬ በጣም በህይወቱ ትልቅ ድንጋጤና ውርዴት አጋጥሞታል። እንግዲህ ጭራሽ አስቦት አልሞት በእውነው ይቅርና ጋይስ በህድሙ አንድ ቀን እንኳን ይሆናል ሊሆን እንኳን ብሎ አንድ ቀን ለሰከንድ አታስቦት የማያውቀው ድንጋጤ ነው ዛሬ የደረሰበት። እሱም እንግዲህ ድንጋጤው ምንድነው ካላችሁኝ እንግዲህ ዛሬ እንደሚታወቀው መድብል የመጀመሪያ የካሌብ ሞሲሳ ቀኝ እጅ ነበረ። ካሌብ ሞሲሳና መድብል አብረው ብዙ ነገሮችን ሰርተዋል። በመጨረሻ እንግዲህ ካሌብ ሞሲሳ አልሆነ መንገድ ገብቶ መድብልንና ጓደኛውን እንዲሁም ወንድሙን መንተየ ወንድሙን ሲያሰቃያቸው ወንድሙን ሳይቀር እንግዲህ ገሎ ጣልኩኝ ብሎ ያሰበ ሰው ነው ካሌብ። ሰው እንግዲህ በዚህ ልክ ብዙ ነገሮችን ካደረጋቸው በኋላ ራሳቸውን ከዛ ለማውጣት ከዛም ደግሞ እንግዲህ ነገሮችን ሲያዩት መጀመሪያ ለገንዘብ ተብሎ ገብተውበት ነበረ። ግን ውሎ ሲያድር ነገሩ ልክ እንዳልሆነ ሁኔታው እንዳልተመቻቸ ሲያየው በጣም በሚገርም ሁኔታ በድንጋጤ ነው ሁሉንም ነገር ትቶ ወደ ራሱ የተመለሰው። ቤተሰቦቻችን ወደ ራሱ ተመልሶ በቃ ማለት መቀጣት ያለበትን ተቀጥቶ ታስሮ ታርሞ ራሱን አስተካክሎ እንግዲህ ወደስ የተመለሰው። አሁን ላይ ደግሞ በቃ ከሌና ያለው ሰው አስተዋይ በቃ በጣም ጀግንነቱ ድሮም የሚታወቅ ነው። እንግዲህ እንዳልኳችሁ ካሌብ ሞሲሳ ሁሌም ዝና እንደውሎ አንተ እኮ በቃ እንደው ቢቸግርነህ እንጂ ዘሩባቤል ነበር እንጂ ዘሩባቤል ሁሌ ዘሩባቤል ትላለህ። ቆይ እኔ ምን አጥቼብህ ነው ወይም ደግሞ ምን አንስቼ ምናምን ብሎ ሲለው እንግዲህ መድብልና ዝና በፊት ሲያወሩ ሰምታችሁ ከሆነ ዝና ምንድነው 30 ጊዜ ዘሩባቤል ይሄ ዘሩባቤል ግን ማን ነው ምንድነው ሲለው ነበር። ዘሩባቤልን ተው ጀግናም ወንድነትም ሁሉ ነገር የተግባር እንጂ የወሬ ሰው ያልሆነ ዘሩባቤል ነበረ። ግን ምን ዋጋ አለው? አሁን ግን ባገኘው አይኑን ነበር ማጠፋው እያለ ነበር። ምክንያቱም እንግዲህ እንዳያችሁት በዛ ምክንያት ዘሩባቤል የድሮ ዘሩባቤል ወይም ደግሞ ያሁኑ መድብልና ካሌብ ሞሲሳ የካሌብ ሞሲሳ አንድ አይኑን ያሳጣው እንግዲህ መድብል ነው። ይሄን ነገር እንግዲህ በባለፈው ክፍል ለዝና ሲነግረው ነበር እንዳያችሁት። እንግዲህ እሱም ካሌብም እንግዲህ በጣም ነው የደነገጠው። አሁን እንግዲህ ማለትም ፎቶውን አሳየኝ ይሄን ሰው በቃ በፎቶ ማየት ፈልጋለሁ ማን ስለሆነ ነው እያለ እንግዲህ እነሱን ሲሳደብ ነበር። ዛሬ ግን ይሄን በዚህ መልኩ ሲያይ በጣም ነው የደነገጠው። በቃ ደነገጠ ሳይሆን ክው ብሎ ነው የቀረው ጋይስ። ክው በቃ እና በጣም ከአእምሮ በላይ ነው የሆነበት። ነገሮችን ማሰብ ማስተላሰል እስከሚያቆም ድረስ በጣም በሚገርም ሁኔታ ክው በቃ ግርር ብሎ ነው የቀረው ቤተሰቦቻችን። ምክንያቱም ይሄ ነገር በጣም ከባድ ስለሆነ በዛ ማከኛት እንግዲህ አሁን ላይ ይሄን ፎቶ ሲያይ በቃ ግፊቱ ተነስቶበት እዚሁ ባልወደቀ ብዬ ነው የማስበው። በቃ ማለት ከቁጥጥር ውጭ ነው ይሄ ነገር የሆነበት። በፍጹም አስቦት አልሞት አንድ ቀንም ይሄ ነገር ሊሆን ይችላል ብሎ በጭራሽ ገምቶት የማያውቅ ነገር ስለሆነ መድብል እያሉ ዝና ማለትም ይሄም ደግሞ አሁን በዝና ቦታ የገባውም በቃ አጠቃላይ በዙሪያ ያሉ ሰዎች ትትናንም ስታመልጥ ያስመልጣት መድብል ነው። በባለፈውም በቃ ብሩክንም ያስፈነጠው መድብል ነው። ምሳሌንም ያዳናት እሱ ነው። በቃ ኤቭሪቲንግ በዙሪያው በቃ በጥላው አለና በቃ መድብል ሲባል ኢብን ማለትን ራሱ እንኳን በቃ ምንድነው አንቺ ቆይ መድብል ምንድነው ቆይ ይሄን ሰው ምናምን ሲላት አይ
ምንም አይደለም ግን ካንተ ይበልጣል ማለት አይደለም ግን ያው አለ አይደለም ምናምን እያለች ነበር እና በጣም ነው የሚገርመው በጣም ነው የምትደነቁት አሁን ግን ፎቶውን ሲያይ ሁሉ ነገር ተዛለው ማለት ነው ክው ብሎ ነው የደነገጠው ጋይስ እንግዲህ ያኛው ልጅም ፎቶውን አምጣልኝ ብሎ ልኮታል ግን ቀርማ ማለት ታሳየችው እንግዲህ በጣም ነው የደነገጠው ሰው አሁን ደግሞ ለማመሳከር ያኛው ልጅ ጠይቃል ያኛው ልጅ ደግሞ ፎቶውን ምንም ይሁን ምን ማለት ስለምትናገር ግዴታ መስጠት አለብኝ ብሎታል ችግር የለውም ስጠው በቃ ነገሩ ዙሩ ይከራል እንግዲህ የመጣው መቀበል ነው ብሎ ያው መድብልም እንግዲህ ዝግጁ ሆኗል መድብል ያኛው ልጅ እንግዲህ እንደያችሁት በገንዘብ ፏርጎ ተቀብሎታል አሁን ማለትና ያኛው ልጅ ደግሞ ትንሽ ማህሌት የተጠረጠረችበት ይመስላል ስለዚህ ያኛውም ልጅ እንግዲህ ይነቃበት ይችላል ብዬ አስባለሁ ምክንያቱም ሁኔታ ነገሩ አክቱ አሁን እሱ እንደዚሁ ያለ ማድረግ ያለበት ነገር ምንድነው ታውቃላችሁ ነገሮችን በሚችለው መጠን መቋቋም መቻል ነበረበት ስላችሁ በቃ እንደዚህ ግልጽ ማድረግ አልነበረበትም ሁኔታዎችን በዚህ ልክ ኦቨር ማድረግ አልነበረበትም ግን ደግሞ በቃ በሁኔታው ስታዩት በቃ ከአምሮ በላይ ነው የሚሆነው እንግዲህ ዛሬ መድብልና ያኛው ልጅ ያለው ነገር ተመካክረዋል መድብልን ብሩን ሰጥቶታል አሁንም ወደፊቱንም እንደሚሰጠው በተለይ ደግሞ ምሳሌ እንደፈለጓት እሱንም ደግሞ እንዴት አድርገው ማግኘት እንዳለባቸው የተመካከሩበትን ማለት ምን እየሰራች እንደሆነ ያለውን ነገር ሲነግረው በጣም ነው የደነገጠው እንግዲህ መድብል ማለት ጭራሽ አምጥቶ መረጃ የሚያቀብለው ልጅ አንቄ ካልገድልኩ አላለም ያው ወርቅ ስሜታዊ ሆኖ ነው እንግዲህ የመጀመሪያ ስራቸው የሆነው እንግዲህ ካሌብ የሚያላቸው በተለይ ማለት ትኩረት ያደረገችው ምሳሌ ላይ ነው ስለዚህ ማለት ምሳሌን እንዲታያይዘኝ ብለዋለች የልጅ ለመድብል ቀርሞ ስለሚነግረው ምሳሌን ከማለት ጋር ሆነው ሊወስዱ ሲመጡ እንግዲህ ማለትን እንደሚይዛት እርግጠኛ እንደዛ ነው የሚሆነው አለበለዚያማ ከባድ ነው ማለት እንደዛ ተንጠባራማ እንደው ጋይስ እሷንማ ድጋሚ አንዴ ወርቃ ባየዋት እንዴት እንዳረጋት ባለፈው የዝና መኪና ቁልፍ ይዛ እንዲህ አለች አሁን በኋላ ሴቷ ዝና ማለት እኔ ነኝ ካሁን በኋላ ዝና የሚባል ሰውኛ ጋር አናቅ እያለች ታብቃቃች እኮ ጋይስ በጣም ነው የሚገርመው እሷም እንግዲህ እየተንጠባረቀችብን ነው የምትገኘው መድብልም ደግሞ እንግዲህ ስራውን እየሰራ ነው ኤደንም እንግዲህ ወደዚህ ቤት መጣለች ድሮ ስራዋ ገብታለች ኤደን እንግዲህ መድብልን ለማሽኮርማ ምናምን እየሞካከረች ነው እሱ ግን በቃ ትኩረቱ አሁን እና ካሌብ ጋር ስለሆነ ብዙ ምን ሊሰጣት አልቻለም በቃ አንጎራጉሩ ሊዝፈንልኝ ምናምን እያለችው ነበር ባክሽ በቅርቡን ይሰርጋልብኝ እዛ ላይ ማል ይዘፍን ነው አሁን ድምጽና ባክኝ እያላት ነበርና ምን ችግር አለው በቃ እንደውም አሪፍ ነው ድምጽ ይዋዛል ምናምን እያለችው ነበር ግን እሱ አይ እንደዛ የሚባል ነገር የለም ባክሽ ታይ ተረጋጊ እያላት ነው የሚገኘው እንግዲህ ሁሉም ነገር ተስተካክሎ የነበሩኩም ሰርግ እንግዲህ በወቅቱ በሰዓቱ እንደሚሆን ምንም ጥርጥር የለውም ሞገስም እንግዲህ ተሳክቶለት ከብዙ ስቃይ ከብዙ መከራ በኋላ ታገቢኛለሽ ወይ ብሎ እንግዲህ በአንቨርሰሪ እለታቸው ለየት ያለ ፕሮግራም አዘጋጅቶ ደስ የሚል ጊዜና አሳልፈዋል በጣም ነበር ደስ የሚለው በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ ላይክ ሼር አድርጉ መልካም ጊዜ ባይ